የትጋም ሰፊ ጉዞ የበሰለ ፍሬ አስይዞ በደረበው ልዩ ካባ ሊቱ ነጋ ቀኑ ጠባ። ሰላምና ክብሮታችን በያላችሁበት ይድረስ ውድ ተመልካቾቻችን እንደምሰንብታችኋል። አማራ ሚዲያ ኮርፖሬሽን ከደባርቅ ዩኒቨርሲቲ ጋር በትብብር የሚያዘጋጅላችሁ ከደጀን አምባ መሰናዷችን ጀምሯል። በዛሬው ከደጀን አምባ መሰናዷችን ትኩረት የምናደርገው በተለይ ደግሞ ደባርቅ ዩኒቨርሲቲ ግብርናው ላይ ምን እየሰራ ነው የሚለውን ወደ እናንተ እናደርሳለን። በስንዴ ምርጥ ዘርና እንደዚሁ በድንች የተሻሻሉ ዝርያዎችን ለአካባቢው አርሶ አደሮች እያቀረበ የአርሶ አደሩን ሕይወት መቀየር ላይ የራሱን አስተዋጽኦ እያበረከተ ነው የሚገኘው። ሌሎች ስራዎችንም እየሰራ ይገኛል። ከዚህ ጋር በተያያዘ አንድ መሰናዶ አዘጋጅተናል። በቅድሚያ ግን ሰሞንኛ መረጃዎችን ተከታትለን ተመልሰን እንገናኝ። ለሁለተኛና ለሶስተኛ ዲግሪ ድህረ ምረቃ መርሃ ግብር አመልካቾች የመግቢያ ፈተና ዝግጅት ቱቶሪያል በደባርቅ ዩኒቨርሲቲ ተሰጥቷል። በሀገራችን የትምህርት ጥራትን ለማረጋገጥ እየተወሰዱ ካሉ የማሻሻያ እርምጃዎች መካከል የመውጫና የመግቢያ ፈተና ስርዓቶች ከፍተኛ ግምት ተሰጥቷቸው ተግባራዊ እየተደረጉ ነው። ደባርቅ ዩኒቨርሲቲም በተከታታይ ትምህርት ማስተባበሪያ አማካኝነት ከሰሜን ጎንደር ዞንና ከዩኒቨርሲቲው ማህበረሰብ በሁለተኛና በሶስተኛ ዲግሪ ድህረ ምረቃ መርሃ ግብር ለመማር ለተመዘገቡ አመልካቾች የመግቢያ ፈተና የማጠናከሪያ ስልጠና ሲሰጥ ቆይቷል። ሐምሌ 25 2018 ዓ.ም የተጀመረው የመግቢያ ፈተና ማጠናከሪያ ስልጠና እስከ ነሐሴ 10 2018 ዓ.ም ቀጥሎ የቆየ መሆኑን የዩኒቨርሲቲው ተከታታይ ትምህርት ማስተባበሪያ ጽህፈት ቤት ገልጿል። ስልጠናው የመግቢያ ፈተና ተዘውትሮ ከሚወጣባቸው የእንግሊዝኛ ቋንቋና ሂሳብ ትምህርቶች ላይ ትኩረት አድርጎ የተሰጠ ነው ተብሏል። ደባርቅ ዩኒቨርሲቲ አዲሱን የምርምር መረጃ አስተዳደር ስርዓት ለማስተዋወቅ ስልጠና አካሂዷል። ዩኒቨርሲቲው አዲስ ባዘጋጀው የምርምር መረጃ አስተዳደር ስርዓት ላይ ለ2 ቀናት የቆየ ስልጠና ሰጥቷል። ይህ ስልጠና የምርምር አስተዳደር ለማዘመንና የዩኒቨርሲቲውን የዲጂታላይዜሽን ፍኖተ ካርታ ለማሳካት የሚደረገውን ጥረት የሚያጠናክር ይሆናል ተብሏል። በስልጠናው መክፈቻ ላይ ንግግር ያደረጉት የአካዳሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ተወካይ ምክትል ፕሬዚዳንት ዶክተር አንተነህ አገዘው የዚህ ስርዓት መበልጸግ በደባርቅ ዩኒቨርሲቲ የዲጂታል ትራንስፎርሜሽን ጉዞ ውስጥ ትልቅ ስኬት መሆኑን ገልጿል። ይህ ስርዓት በዩኒቨርሲቲው ሰራተኞች መበልጸጉ የተቋሙን የውስጥ አቅም፣ የዲጂታል ፈጠራ ክህሎት፣ ችግር ፈችነት፣ ባለቤትነትና በቴክኖሎጂ ራስ መቻልን በተግባር ያሳየ ነው ብለዋል። ይህም ተቋሙ ያሉትን የውስጥ እውቀቶችና ክህሎቶች በመጠቀም ለተቋማዊ ፍላጎቶች ቀጥተኛ ምላሽ የሚሰጡ የዲጂታል መፍትሄዎችን ለማዘጋጀት ያለውን ቁርጠኝነት የሚያንጸባርቅ መሆኑን ዶክተር አንተነህ ተናግረዋል። የምርምር ስራዎችን ውጤታማነት፣ ግልጽነት፣ ቅንጅት፣ ክትትልና በማስረጃ ላይ የተመሰረተ አስተዳደርን ለማሻሻል የዲጂታል ቴክኖሎጂን የመጠቀምን አስፈላጊነትም አጽንኦት ሰጥተውበታል። የመጀመሪያው ቀን ስልጠና የኮሌጅ ዲኖችን፣ የትምህርት ክፍል ኃላፊዎችን፣ ዳይሬክተሮችንና የኮሌጅ ምርምር አስተባባሪዎችን ያሳተፈ ሲሆን ትኩረቱም በስርዓቱ አማካኝነት ተቋማዊ አፈጻጸምን፣ ቅንጅትንና የምርምር ስራዎች አስተዳደርን ማጠናከር ላይ መሆኑ ተገልጿል። የምርምርና ስነ ምግባር ዳይሬክቶሬት ዳይሬክተር ዶክተር ደረጀ ጋርደው በበኩላቸው ስርዓቱ የምርምር አስተዳደርንና ቅንጅትን በማጠናከር ረገድ ያለውን ሚና አብራርተዋል። ይህ የቴክኖሎጂ መድረክ የምርምር አስተዳደር ሂደቶችን ደረጃውን የጠበቀ ለማድረግ የምርምር መረጃዎችን አደረጃጀትና ተደራሽነት ለማሻሻል እንዲሁም የምርምር ስራዎችንና የስነ ምግባር መስፈርቶችን ውጤታማ በሆነ መንገድ ለመከታተል የሚረዳ ነው ብለዋል። በሁለተኛው ቀን ስልጠና መርሃ ግብር ለተመራማሪዎችና መምህራን የተሰጠ ሲሆን የህዝብ ግንኙነትና የምርምር ስራዎችን ፕሮፖዛል በማስገባት ማስተዳደር፣ መከታተልና መመዝገብን ጨምሮ ስርዓቱን ተጠቅሞ እንዴት ማከናወን እንደሚቻል በተግባር የተደገፈ ስልጠና ተሰጥቷል። ይህ ስኬታማ የስርዓት ልቀት ደባርቅ ዩኒቨርሲቲ የዲጂታል ቴክኖሎጂዎችን ተጠቃሚ መሆን ብቻ ሳይሆን ተቋማዊ ችግሮችን ለመፍታት የራሱን የዲጂታል መፍትሄ ማመንጨት መጀመሩን ያሳያል። ይህም ዘላቂ ተቋማዊ አቅምን ለመገንባት የሰራተኞችን የፈጠራ ክህሎት ለማበረታታትና የዩኒቨርሲቲውን ሰፊ የዲጂታል ትራንስፎርሜሽን አጀንዳ ወደፊት ለማስቀጠል ትልቅ ምርታ ነው ተብሏል። ዩኒቨርሲቲው ይህንን ስርዓት የምርምር መረጃዎችንና ሂደቶችን ለማስተዳደር እንደ ዋና መድረክ በመጠቀም ማሳደጉንና ተቋማዊ ማድረጉን የሚቀጥል ሲሆን ይህም በደባርቅ ዩኒቨርሲቲ ይበልጥ ቀልጣፋ፣ ግልጽ፣ የተቀናጀና በመረጃ ላይ የተመሰረተ የምርምር ስነ ምህዳር ለመፍጠር ከፍተኛ አስተዋጽኦ ይኖረዋል ተብሏል። ከሰሞንኛ መረጃችን ተመልሰን ተገናኝተናል። በተከታይነት ደግሞ ቀደም ሲል ያስተዋወቅኳቸውን በተለይ ግብርና ምርምሩ ላይ ደባርቅ ዩኒቨርሲቲ ምን እየሰራ ነው የሚለውን ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢትዮጵያ ለግብርና ጥናትና ምርምር አመቺ የሆነ የመሬት አቀማመጥና
ለመሬት የታደለች ሀገር ናት። ይህም ሀብት በጥናትና ምርምር ተደግፎ ዘመናዊ አሰራርና ለመከተሉ የአርሶ አደሩ ህይወት ከእጅ ወደ አፍ ብቻ ሆኖ እንዲቀጥል አድርጎታል። ዘርፉን ለማሻሻል እንደ ሀገር የጥናትና ምርምር ተቋማትን ጨምሮ ከፍተኛ የትምህርት ተቋማት ኃላፊነታቸውን በመወጣት ረገድ ጅምር ስራዎች ስለመኖራቸው ደባርቅ ዩኒቨርሲቲ አንዱ ማሳያ ነው። ደባርቅ ዩኒቨርሲቲ መቀመጫውን ባደረገበት የሰሜን ጎንደርና አካባቢው የስንዴ የድንችና ባቄላ ምርጥ ዘሮችን በጥናትና ምርምር በማባዛት ለአርሶ አደሩ እያቀረበ ይገኛል። ከ4 ዓመት በፊት የተጀመረው የዝርያ ማሻሻል ስራ ምርትና ምርታማነትን እያሳደገም ይገኛል። ብዙ የምንኮራራበት ውጤት እንኳን ላይሆን ይችላል ኦነስትሊ ለመናገር ግን ምንድነው ጅምር ስራዎች አሉ። በጣም ተስፋ ሰጪ የሆኑ ስራዎች አሉ። በተለይ በዘር ብዜት በስንዴ የቢራ ገብስና ድንች ባለን የዩኒቨርሲቲያችን አጥር ግቢ ውስጥ በሚገኝ ቦታ እና ሌሎች ሰፋፊ የመንግስት የእርሻ ቦታዎች፣ የትምህርት ቤቶች፣ የቤተ ክርስቲያን ቦታዎችን በመከራየት እና ያሉንን ማሽነሪዎች በመጠቀም ትራክተሮች አሉ፣ ኮምባይነር አለ። ያን በመጠቀም ሰፊ የሆነ ጥሩ ጅምር የሆነ የምርጥ ዘር ብዜት ስራ አድርገናል። ይሄን ቀጥታ ለአካባቢው አርሶ አደር እየደረሰ ውጤት ያለው ስራ እያየን እንደሆነ መገንዘብ ይቻላል። እንግዲህ በቀጣይ ዓመታት እነዚህ ስራዎች በጣም ማስፋት በምርምርም የተደገፈ የማድረግ ስራ መቀጠል አለበት ብለን እናምናለን። ከመማር ማስተማር ከምርምርና ማህበረሰብ አቀፍ አገልግሎት በተጨማሪ የተለያዩ የሙከራ ስራዎችን እየሰራ ይገኛል። ይህም ምንድነው የዘር ብዜት ነው። እንግዲህ እንደሚታወቀው እዚህ አካባቢ የዘር እጥረት አለ። ዘር አቅራቢ ድርጅትም የለ። ስለዚህ ያን የዘር እጥረት ለመቀነስ ወይም ለመቅረፍ ዩኒቨርሲቲያችን ወደ 4 ዓመት አካባቢ ሆነዋል የዘር ብዜት ስራዎችን ከጀመረ። በተለይ ስንዴ ላይና ድንች ምርጥ ዘር የቤዚክ ወይም መስራች ዘር የሚባለውን ዘር በማምጣት ለማህበረሰቡ እዚህ የተሞከረ ወይም በአካባቢው የተስማሚ የሆነና ለአካባቢው የተሻለ ዝርያ የተባለውን እሱን በማምጣት እያባዛ እንገኛለን። በዚህም እንግዲህ በተለይ ድንች ላይ አርሶ አደሩ ከጓሮ ከሚያመርተው ወደ ማሳ እያወጣ እያባዛ ምርት እያመረተ ያለበት ሁኔታ ነው ያለ። በተጨማሪም ደግሞ ከዚህ እንግዲህ ዘር አንድ አርሶ አደር የተሻለ ምርት ለማግኘት ምርጥ ዘር አስፈላጊና ዋነኛ ግብዓት ስለሆነ እሱን ማባዛት ግዴታ ይላል። ስለዚህ እሱን ዘር ላይ በጣም መሰራት አለበት፣ እየሰራን ነው ማለት ነው። ይሄም በመሆኑ የተለያዩ አደጋዎች ሲደርሱ ድርቅም በጎርፍ ናዳም ሲመጡ እነዛን እገዛ እናደርጋለን። በክላስተርም የተፋሰሳለን። እዛ ላይም ቢሆን ለአርሶ አደሮች በክላስተር በማደራጀት እየሰጠን ያለበት ሁኔታ ነው ያለው። የአፈር ለምነት መቀነስና አዝርቶች በተደጋጋሚ መዘራታቸው የምርት መቀነስ ላይ ተጽዕኖ እንደሚያሳድር የዘርፉ ባለሙያዎች ያነሳሉ። የምርት ጭማሪ እንዲኖር በጥናትና ምርምር የታገዙ የሰብል ዝርያዎችን ለአርሶ አደሩ ማቅረብ እንደሚያስፈልግ የደባርቅ ዩኒቨርሲቲ ግብርናና አካባቢ ሳይንስ ኮሌጅ ምክትል ዲንና የሆርቲካልቸር ትምህርት ክፍል መምህሩ ገብሬ ጌቴ ተናግረዋል። የዩኒቨርሲቲው ግብርናና አካባቢ ሳይንስ ኮሌጅ ከአዝርት ትምህርቶች ባሻገር የአትክልትና ፍራፍሬ ምርቶች ላይ እየሰሩ ስለመሆኑም እንዲህ ያብራራሉ። ስንዴ በተለይ እነዚህ የቆዩ ዝርያዎች ዋግ የሚባል በሽታ አለ። እዛ ባሻገርም ደግሞ ዋግ ከማጥቃቱ ባሻገር በጣም ምርታቸው ዝቅተኛ ነው። እነዚህ ዝርያዎች አሁን ይሄ የአሊደሮ ዝርያ ነው። አንደኛ በጣም ዛለው በጣም ከፍተኛ ምርት በሄክታር የሚሰጥ ዝርያ ነው። ሁለተኛ ደግሞ ዋግን ከሌሎች ዝርያዎች የተሻለ የሚቋቋም ዝርያ ነውና ስለዚህ እሱን እንግዲህ ከኦሮሚያ ክልል ነው ያመጣ ነው። መጀመሪያ ቤዚክ መስራች ዝርያ አለ። ይሄ አሁን ለውርጭም እንደገና ይሄ ዋግም ስለሚከላከል የተሻለ ምርት እንዲያገኙ ያደርጋል ማለት ነው። ምናልባት ከምርምር ጣቢያዎቻችን እንግዲህ የአትክልትና ፍራፍሬ ምርምር ጣቢያ አለን ድብባር አካባቢ። የዚሁም የአፕል ምርምር ጣቢያ አለን። የእንስሳት ፋርምም አለን። እዚህ ሰብል የዘር ብዜት ምርምር ጣቢያ ባይሆንም ግን የዘር ብዜት ነው። ስለዚህ እነሱ ለአካባቢው የተሻሉ ምርታቸውም በበሽታ በመከላከል አቅማቸውም የተሻሉ የተባሉ ዝርያዎችን እያመጣን
እንሞክራለን። የተሻለውን ደግሞ እናባዛና ለማህበረሰቡ የማሰራጨት ስራ እንሰራለን ማለት ነው። በደባርቅ ዩኒቨርሲቲ አማካኝነት የስንዴና ድንች ምርጥ ዘር ድጋፍ የተደረገላቸው የአካባቢው አርሶ አደሮች የቀደመው ናዝርትና ዩኒቨርሲቲ ያቀረበላቸው ምርጥ ዘር እንዲህ ያነጻጽሩታል። ቢኤል መንግስት ይባላል ኪኖ መንደር አንቀበል ያው በከፍቱ ተለምዶኛ ዘርያ ካለው አሁን ከዚህ ዩኒቨርሲቲ ዘር ከወሰር ነው ከፍቱ የተሻለ በሁለትና በአንድ ተግማሽ እጥፍ በመጨመር ምርታማነቱ የላቀ ነው። በጥቅሉ በቃ በባለሙያዎች ተሰጥቶ የምንወስደው ዝርያ አይነት ተጠሬም ከስንዴም ከሌሎች ካለው የተሻለ ነው። ጉንደኔም ባለ ዝርያ ወስጃለሁ ያለው ከድሮው ድንች የተሻለ እዚህ ዩኒቨርሲቲ ውስጥም ስለምናየው ምርቱን የተሻለ ነው ብዬ ነው ማምን። ለወጣት ግዛት እርጋባላለሁ ከምቃራ ቀበሌ ኩልዬ ጎጥ ላይ የምገኘው እና ይሄ ዘሩ ነው የወሰርኩ ዘንድሮ ስንዴ ነው የወሰርኩ ዘርቻለሁ። ብቃያው ጥሩ ነው። በአምና ግን በደንበረኛ ያገናቸው የዘሩት ብቃያው በቅሎ ዛላው አንድ ሳንዱስ ነው የሚያለው ትላልቅ ነው ከነበሩ ስንዴዎች የተለየ ነው። ኪኖ መንደር አንድ ቀበሌ ጥላውን ፈንታውን እባላለሁ። ይሄ ድንች ዩኒቨርሲቲ የተተከለ ጀምሮ ከ2007 እስካሁን ባለው ድረስ ይሄ ምርጥ ዘር ድንች ከመጣ ገበያ የምንገዛውና ከዚህ የምንገዛው ልዩነት አለው። እንዴት ሲባል በሙያ የተካነ እነሱም ሲሰጡን አስተምረው በደንብ አድርገው ከግማሽ ጥማድ ወደ 35 ኩንታል የሚወጣበት ነው ያለው እና ከዛም ውፍረቱ ድግሰቱ ይሄን እኔ ብቻም ሳይሆን በአሰራ ውሃ ተፋሰስ መስኖ ያለው ህብረተሰብን ተጠቃሚ የሆነ በደንብ ሆኖ እየተገኘ ጥሩ ውጤታማ ነው። በዚሁ ከቀጠለ ህብረተሰቡ ለዚህ ለአካባቢው ሰው አይደለም ለዚህ አካባቢ ለሌላ ወረዳዎችም የሚጠቅም ሆኖ ነው የሚታየው ያለ። መልካም ገስት ባላለው መቃራ ቀበሌ ካሁን ሲቀርቡት የነበሩ ዘርና የደባርቅ ዩኒቨርሲቲ ምርጥ ዘር ያቀረበው ያሁኑ የተሻለ ነው። ምክንያቱም ኩትኳቱ ይላል እርሻ ልመት ይላል እንደገና ደግሞ ያሉት ለዋግ መድኃኒቶች ያሉ እነሱ ደግሞ በተከታታይ እስከ 3 ጊዜ ካልሆነ ውጤት የለውም። እስከ 3 ጊዜ ከሆነ ግን በጣም ውጤት አለው። ደባርቅ ዩኒቨርሲቲ በግብርናና አካባቢ ሳይንስ ኮሌጅ እየሰራ ያለው ስራ የአርሶ አደሩን የምርጥ ዘር አቅርቦት ችግር የሚቀርፍ መሆኑም ይነሳል። አርሶ አደሮች ባለፉት ጊዜያት መሬት ጦሙን ላለማሳደር ሲሉ በውድ ዋጋ ጥናትና ምርምር ያልተደረገላቸው ምርቶችን ለመዝራት ይገደዱም ነበር። ደባርቅ ዩኒቨርሲቲ የሚያቀርበው ምርጥ ዘር የዋጋ ቅናሽ ያለውና ምርታማነት ላይ ጭማሪ ያለው ስለመሆኑም አርሶ አደሮቹ ተናግረዋል። ይሄ ገበያ የምንገዛው እዚህ ለኩንታል እንግዲህ እንደ ዘንድሮ እንደኔም እንደተጠቀም ነው በ40 ለኩንታል በ800 ሂሳብ ማለት ነው። ከዛ ደግሞ በ700 ስለዚህ ይሄ ዋጋው ይሄ ዝቅ ያለ ያነ ከፍ ያለ ነው። ይሄ ጥቅም አለው ልዩነት አለው የተጣራ ድንች ስለሆነ ማለት ነው። ከገበያ እንግዲህ የምናመጣው እንደ ብዙም የተበላሸ ነገሮች የታሸጉ ነገሮች አሉ። እነሱ ብዙ በግማሽ ፐርሰንት ማለት 4 የሚወጣ የተበላሸ ነገር አለው። ያኔ ቁስለኛው ብዙ እየከሰረ ሳስቶ ይቀራል። እዚህ ግን ተመርጦ ስለሚቋጠርና ስለሚል ባለው ሙሉን ባስተማሩና ስትራቴጂን ተጠቅመን ይሄን ውጤት ይገኛል። ገበያ ላይ የምርጥ ዘር ዋጋ በጣም የናረ ነው የገበያው። ከዚህ ዩኒቨርሲቲዎች ግን ያው በስጦታ ሆነ በግዥ በጣም ዝቅተኛ ሆኖ ማህበረሰቡ የሚደግፍ ነው ግዡ። ምርቱ የተመራመረና ምርምር ያለበት ሆኖ ይሆን ከሌላው ዝርያ የተሻለ የምንዘራው ብቅለቱ ሁሉን የሚበቅል አይነት ዘር ነው የኛ እንትን የሚሰጥ ያለ እና ከዛ ከሌላ ከቤት ካለው ዝርያና የምናነጻጽረው የኛ የተዘራው የዚህ ምርጥ ዘሩ ሙሉ ነው የሚበቅል። ያው ዩኒቨርሲቲው የሚሰጠው ለወደፊቱም በሰፊው ይሰጣል ተብሎ ይታመናልና ይገመታል። አሁን በፊት ያለው ትንሽ ማህበረሰብ አምናም በመስኖ ድንች ዘጥቷል። አሁንም በወጀር ዘር ሰጥቷል። ያምናው በስጦታ ነበር፣ ዘንድሮ በግዥ መልኩ ተሰጥቶ ከገበያ በዝቅ ባለ ዋጋ ተሰጥቶ ምርቱን አሁን ሰው እየተከታተለ ጥሩ ብቃያ ነው ያለው። በአምና መስኖ ላይ ምርቱን አግኝተው ምርቱን ተመስግኖ ጥሩ ውጤት ነበረው። ያውኑ ገና በብቃያ ላይ ነው ያለው። ልዩነቱ በጣም ያውኑ በጣም አለው ውጤት አለው። አጠፋለሁ በተከታታይ ከታረም በተከታታይ መድኃኒቱ ከተረጨ አጠፋለሁ። ጥማድ ያው እስከ 10 ኩንታል በቃ ያንድ ጥማድ። የገበያው ውጤት የለውም ክርዳድ ምናምን አለው። ይሄ ግን ተበጥሮ ስለሆነ በጣም ውጤት አለው። አንደኛ ስንዘራው ብቃያው ያምራል። ብቃያው በደንብ ውጤት አለው ከመዳበሪያው ጋር ተያይዞ ከዛም በኋላም ደግሞ በተከታታይም ደግሞ ምርቱም ደግሞ ይጨምራል። ዩኒቨርሲቲ የሚያቀርባቸው ዘሮች ከምርምር የተገኙ በመሆናቸው ምርታማነታቸው ከፍ ያለ ነው።
አርሶ አደሩ እስካሁን ሲጠቀም ከነበረው የአካባቢ ዘር በተሻለ እነዚህ ምርታማነታቸው የተሻሉ ዝርያዎችን በመጠቀሙ የሚያገኘው ምርት ከፍ ይላል። ከዛ የሚያገኘው ገቢ እየጨመረለት ነው የመጣ። በድንች ብንወስድ ባቄላ እንደ ዞናችን ከምርት ውጭ እየሆነ የመጣ ሰብል ነበረ። አሁን ግን በዩኒቨርሲቲው አማካኝነት በሰፊው እየተሰራ ለብዙ ወረዳዎቻችን በዞናችን ላሉ ወረዳዎች ተደራሽ እየሆነ ከባቄላ ብቻ እንኳን ብናሰላ ከበፊቱ በጥፍ ምርት እየጨመረ ያለበት የባቄላ ዋጋም የተሻለ ስለሆነ አርሶ አደርም ገቢው ከፍ እያለ የመጣበት እሱ ብቻ አይደለም። ባዮማሱ የስንዴ አሁን ከምርቱም በላይ ባዮማሱን በጣም ከፍ እያለ የሚሄድበት በዛም ያገኘው ገቢ እየተሻሻለ የመጣበት ስለሆነ በጥቅሉ ከሚቀርቡት ምርጥ ዘሮች የሚገኘው ምርት ከፍ በማለቱ የአርሶ አደሩ ገቢም እየተሻሻለ የመጣበት ሂደት ነው ያለው። ደባርቅ ዩኒቨርሲቲ የአራተኛው ትውልድ ዩኒቨርሲቲ ይሁን እንጂ እንደ ጀማሪ ሳይሆን ለማህበረሰቡ የጎላ ሚናን እየተወጣ እንደሚገኝ አርሶ አደሮቹ ምስክር ናቸው። የአካባቢውን አርሶ አደር ህይወት የተሻለ በማድረግ በኩል ቀሪ ስራዎችን ይጠይቃል። ምርጥ ዘርም ስለሆነ ተበጥሮ ምን ብሎ ስለሚቋጥሩትና ስለሚሉት የተጣራ ዘር ስለሆነ ይሄን በደንብ እየተከታተሉ ሀቀጠሉበት በጣም ይበል የሚባል ነው። ይሄ ግቢ ለሁለመናውም ጠቃሚ ነው የሚል ነገር አለ። እንግዲህ ዩኒቨርሲቲ ለዚህ እንትን ካለ በርግጥ የሚቀረው ነገር አለ። አሁን ይሄው ታንከር እዚህ ታሽ ያለው አልፎ አልፎ ውሃ ውስጥ ለውስጥ የሚፈሱ ነገር አለ። ያንም እያቀረብነ እነዛን የመጠገን የሚቀረው ነገር አለ። አንዳንዶችም አሁንም ህብረተሰቡን ያሳተፈ ነገር ቢያደርግ በይበልጥ ጥሩ ነው። ላሳተፋቸው ውጤታማ ነው። ላልተሳተፉት ህብረተሰብ ደግሞ ጨመር እያደረገን ቢያደርግልን ይበልጥ ውጤታማ እንሆናለን የሚል ነገር አለኝ። የተሻለ ገዛ እያደረገ ነው። በድንችም በጣም አሳትፏል። በስንዴም ደግሞ አሁን ዘንድሮ ስንዴ በጣም ጠፍቶ ነበረ። ዩኒቨርሲቲው በግማሽ % ማለት ችሏል ማለት ይቻላል። ስንዴ አሁን ገበያ ላይ በጣም ጠፍቶ ነበረ። አንደኛ እንክርዳድ ምናምን ያላቸው ስንዴዎች ነበሩ። የዩኒቨርሲቲው ስንዴ ግን በጣም ምርጥ ስለሆነ አበጥሮ ስለሆነ ማህበረሰቡ በጣም ተጠቃሚው ነው። የባቄላንም ሆነ ያተርም ሆነ ድንችም በተጨማሪ በብዛት ካመጣ የማህበረሰቡ ህይወቱ ይለወጣል። ባቄላ ላይ አተኩረታው የሱ ባቄላ በጣም የተለየ የተመረጠ ነው። አተኩረት ቢሆን ባቄላው ላይ ትኩረት ላይ ቢኖረው፣ ስንዴውም እንደዚህ ለምሳሌ አሁን ይህን ቀይ ስንዴ እንዳመጣ ነጭ ስንዴዎች ደግሞ አሉ። እነሱን ቢያሻሽል ጠቀሜታ አለው። ለምሳሌ ድንችም ደግሞ አሉ ሌሎች ድንቾች ስኳር ድንች የሚባሉ እነሱን ቢያመጣ አሁን ተሞክሮ ያለው እሱ እዚህ ላይ አንድ አይነት ስንዴም ቀይ ስንዴ ብቻ ከባቄላ ብቻ ነው። አሁን አተር አሉ ነጭ አተር የሚባላሉ እነሱን ተሞክሮ ቢያመጣልን ጥሩ ነው ብዬ ነው የማስበው። ዩኒቨርሲቲው እንግዲህ ወደፊቱ አንድ አላማው ማህበረሰቡ አገልግሎት አቀፍ ሰጪ ነው ተብሎ የሚታመን ለወደፊቱ እንግዲህ ያለውን የዚህ ምርጥ ዘር አቅርቦት የባቄላ የስንዴ የተለያዩ አዝርዕቶችን እየተመራመሩ ለገበሬው ቢያቀሩ የተሻለ ህይወት ይኖራል ብለን እናምናለን። ዩኒቨርሲቲው የጀማመራቸው መልካም ስራዎች እንዳሉ ሁሉ ነገር ግን ሰሜን ጎንደር ዞን ያሉ ወረዳዎች አብዛኛው በአፈር ለምነት መታጣት በጣም የሰብል ምርታቸው እየቀነሰ የሚገኝበት እሱ ብቻ አይደለም። አብዛኛው ዘር በተደጋጋሚ የሚዘራ ከመሆኑ ጋር በተያያዘ የሚሰጠው ምርትም በጣም ዝቅተኛ የሆነበት ከመሆኑ ጋር ተያይዞ እኔ ዩኒቨርሲቲው በቀጣይም ቢሆን እነዚህን ሃይላንድ አካባቢዎች ናቸው የዝናብን በጣም በሰፊው ያፈር መሸርሸር ያለበት ነው። እሱን ቀጣይ ለማዳን መሰራት ያለበት ብዬ የማስበው የመጀመሪያው ያፈር ለምነትና ምርታማነት ላይ በትኩረት ይዞ መስራት እና ማገዝ ቢችል ይህንን የምርት መቀነስ ማካካስ የሚቻልበት እድል ይኖራል። በሁለተኛ ደረጃ ደግሞ ይህንን የምርጥ ዘር አቅርቦቱን ያው 1 አመት 2 አመት ከሆነ በኋላ የዘር ደረጃው እየቀነሰም ስለሚሄድ በየአመቱ ይህንን የዘር ማባዣ በደንብ አጠናክሮ በመሄድ ለአካባቢው ቢያንስ ከዩኒቨርሲቲ ማግኘት የሚገባውን ዘር እንዲያገኝ ዘር ላይም በትኩረት መሰራት አለበት። ዩኒቨርሲቲው የጀመረው ነገር ጥሩ ሆኖ እንደ አካባቢው ችግር ስንወስድ ግን በቂ ነው የሚባል ስራ ሰርቷል ማለት አይቻልም። በጣም ብዙ መስራት ይጠበቅበታል። በዚህ በዩኒቨርሲቲው አካባቢ ያሉ ወረዳዎች ከዩኒቨርሲቲው ብዙ የምርምር እና የማህበረሰብ አቀፍ ድጋፎች ይፈልጋሉ። ለዘመናት በችግር ያሉ አካባቢዎች ናቸው። የሴፍትኔት ተጠቃሚ አካባቢዎች ናቸው። ይህንን ደግሞ ቢያንስ በተወሰነ መንገድ ሊቀንስ የሚችል ስራ ከዩኒቨርሲቲው በየዘርፉ በየደረጃው ይጠበቃልና ይህንን ቀጣይ ለመቅረፍ ከዩኒቨርሲቲው ጋር የተነጋገርነው አለ። በርግጥ
ያው የተደራጀ ስትራቴጂክ እቅድ አቅደናል። በደራጅ ሳይሆን በተጠና ስትራቴጂክ እቅድ ያቀድንበት ሂደት አለ። ይህ ቀስ በቀስ እንግዲህ ለቀጣይ የአፈር ለምነት ችግርን ለመቅረፍ የአፈር ላብራቶሪ ዩኒቨርሲቲው በዚህ በአካባቢው ለማዘጋጀት የሄደበት ርቀት አለ። ሌሎችንም በተደራጀ አግባብ በተለይ ከግብርና ጋር በተቀናጀና በተደራጀ እየሰራን እሱ ብቻ አይደለም ከአጠቃላይ ባሉት ምርምርና የኤንጂኦ አካላትም የልማት አጋር መድረኮችን ከዩኒቨርሲቲ ጋር እየከፈተ ብዙ ስራዎችን ለመስራት ጥረት እያደረገ ይገኛልና አጠቃላይ እንደ ዞን ግን በጣም ብዙ ትኩረት የሚያስፈልገው ብዙ ድጋፍ የሚያስፈልገው ነው ብዬ አስባለሁኝ። ግብርናን የትኩረት ማዕከሉ ያደረገው ደባርቅ ዩኒቨርሲቲ ከመማር ማስተማር ተግባሩ ባሻገር በጥናትና ምርምር እንዲሁም በማህበረሰብ አቀፍ አገልግሎቱ ማህበረሰቡን በሚጠቅሙ ጉዳዮች ላይ በትኩረት እየሰራ ስለመሆኑ የሰሜን ጎንደር ዞን ግብርና መምሪያ ምክትል ኃላፊ ወይዘሮ ፋሲካ መረሳ ተናግረዋል። ዩኒቨርሲቲው የአርሶ አደሩ ምርትና ምርታማነት ከመጨመር ባሻገር የደን ሽፋንን ለመጨመርና የአፈር ለምነትን ለማሳደግ እየሰራም ይገኛል። በዞናችን የሚገኘው ደባርቅ ዩኒቨርሲቲ የትኩረት ማዕከሉ ግብርና ነው። ግብርናን ሴንተር ኦፍ ኤክሰለንሲ አድርጎ እየሰራ ነው ያለው። ከዚህ ከመማር ማስተማር ጎን ለጎን በማህበረሰብ አቀፍ ስራዎች ላይ በተለይ እንደኛ ዞን ምርትና ምርታማነትን ማሳደግ ላይ ትኩረት ሰጥቶ እየሰራ ነው ያለ። ይህም ከተለያዩ የምርምር አካላት ዝርያዎችን በማምጣት በማላመድ ወደ አርሶ አደሩ ተደራሽ በማድረግ ብዙ ስራዎችን ከሰብል ልማት ጋር እየተሰራ ነው ያለ። በስንዴ፣ በድንች፣ በባቄላ እነዚህን እዛው ከግቢም እየተመረተ በዘር ወቅት ወደ አርሶ አደር እየቀረበና በተለይ ድንችን ከጓሮ ወደ ማሳ ለማውጣት ሰፊ ስራ እየተሰራበት ነው ያለና ከሰብል ልማት ዘርፍ አኳያ በጣም ብዙ ስራዎች እየተሰሩ ነው ያለ። ከዚህ በተጨማሪ በተለይ በአካባቢው ያለውን የደን ሽፋንም ከፍ ለማድረግ አጠቃላይ የአፈርና ውሃ እርጥበት እቀባ ስራዎችንም ለማጠናከር የአፈር ለምነትና ምርታማነትንም ለመጨመር በተፈጥሮ ሀብት ዘርፍም ስራ እየተሰራ ነው ያለ። ከዚህ ውስጥ ተፋሰሶችን በተለይ በዞናችን ከሚገኙት የተወሰኑ ተፋሰሶች በመረከብ ሞዴል ይሆናሉ በማለት በስነ ህይወታዊ ለማጠናከርም ከዚህ ውስጥም በመኖ ራሳቸው እንዲችሉ ለማድረግም የመኖ እጽዋቶችን በመትከል አፈርንም ውሃንም ለማቀብ ብዙ ስራዎች እየተሰሩ ነው ያለ። በዩኒቨርሲቲው የተሻሻሉ የምርጥ ዘር ዝርያዎችና ብዜቶች አማካኝነት የማህበረሰቡ ኑሮ እየተቀየረ እንደሚገኝ ከዩኒቨርሲቲው ምርጥ ዘር የወሰዱ አርሶ አደሮች ምስክር መሆናቸውን የሆርቲካልቸር ትምህርት ክፍሉ መምህሩ ገብሬ ጌቴ ተናግረዋል። የዘር እጥረት አለ፣ የምርጥ ዘር እጥረት ማለት ነው። ስለዚህ አንደኛ በእንግዲህ አሁን ባለው የሰላሙም የትራንስፖርቱም የምንም ችግር ከዚያው ማግኘታቸው በቀላሉ ተጠቃሚ እንዲሆኑ አድርጓል ማለት ነው። ከዛ በተጨማሪ ደግሞ አሁን ድንች ላይ ከጓሮ አካባቢ በትንሽ ቦታ ነበር የተመረተ ያለ። ነገር ግን ወደ ማሳ በማውጣት ከፍተኛ የሆነ ምርት በማምረት ያው እንደሚታወቀው ከሌሎች ሰብሎች በተለይ እነዚህ የብህር ሰብሎች ከሚባሉት የተሻለ ምርት በሄክታር ስለሚሰጥ አርሶ አደሩ በጣም ከፍተኛ ለውጥ ነው ያለው። የድንችን ወደ ማሳ አውጥቶ በማምረቱ አንደኛ የራሱን ዘር መቆጠብ ይችላል። ሁለተኛ ደግሞ ያው የምግብ ፍጆታውን አመት እስከ አመት ድንች መጠቀም ይችላል ማለት ነው። በዛ የተሻለ ውጤት እንዳለ ማህበረሰቡ አርሶ አደሮች መረጃ ተለዋውጠናል ማለት ነው። የማህበረሰቡን የኑሮ ደረጃ በማሻሻል ረገድ ዩኒቨርሲቲው ከምርጥ ዘር ማሻሻል ባሻገር እንስሳት ሀብት ላይ በትኩረት እየሰራ ነው። ዩኒቨርሲቲያችን የፎርዝ ጄኔሬሽን ወይም አራተኛው ትውልድ ዩኒቨርሲቲ ነው። ኮምፕሬሄንሲቭ ነው። የመማር ማስተማሩንም ጎን በጎን ምርምር ይሰራል። አሁን በተለይ እንደተባለው እዚህ አካባቢ የሰሜን ፓርክ ያለበት አካባቢ ነው። ማህበረሰቡም መሬቱ የተጋጋጠ የአፈር ለምነቱ የተሸረሸረ ነው። ስለዚህ እሱን ለማድረግ አንደኛውን ተፋሰስ ዩኒቨርሲቲው ይዟል። ያን ተፋሰስ የተሻለ ሲሆን ቢያንስ ከዛ ልምድ ይወስዳሉ፣ ትምህርት ይወስዳሉ ማለት ነው። ከዛ በተጨማሪ ደግሞ በሰሜን በግ ዝርያ ማሻሻል ስራዎችን እየሰራን ነው። በተለይ የተመረጡ የአወራ በጎችን ለሶስቱ ቀበሌ በመስጠት እነዚህ አሁን በጣም ከፍተኛ የሆነ ለውጥ አላቸው። አንደኛ አካባቢውንም የተላመደ ስለሆነ
ለገበያም የተሻለ ተመራጭ ነው ማለት ነው። በአፕል ልማት ላይ ከፍተኛ ስራ እየሰራን ያለ ምናልባት ከተወሰነ ጊዜ በኋላ ከሌላ ቦታ የሚመጣውን ከቨር እናደርጋለን ብዬ አስባለሁ። ወደ አዊ አካባቢ ነው አሁን አፕል ከዚህ ቅርብ እንኳን ወደዚህ አካባቢ መጣ። ስለዚህ አሁን እኛ የተለያዩ ወደ 6 ዝርያ የሚሆኑ የአፕል ዝርያዎችን በማምጣት ከጨንቻና ያመጣናቸው እነሱን አሁን በማባዛት ነው ያለ ነው። ከተወሰነ አመት በኋላ በማዳቀል ወደ ማህበረሰቡ ዳርሶ አደሩ እናሰራጫለን ማለት ነው። ከዛ ባሻገር የዶሮ ኬጅን በማዘጋጀት እነሱንም የተሻለ እንዲሆኑ እነሱን የዶሮ ላይ ስራ እየሰራን ነው። የተለያዩ የመኖ የእንስሳት መኖ ዝርያዎችንም እያባዛን እንግዲህ ምንም እንኳን የጀመረበት ቅርብ ጊዜ ቢሆንም ግን እንደ ጅማሬያችን የተሻለ ስራ እየሰራን ወደፊት ግን ብዙ ስራዎች መስራት እንደሚጠበቅብን ይታወቃል። በተለይ አሁን ስኳር ድንች ላይ ወደዚህ ወደ ቆላ ወደ ድርቅ አካባቢ ወደ ተጠቀው ወደ የምርምር ስራ በመስራት አሁን ዘንድሮ የኮሚኒቲ ሰርቪስ ወይም የማህበረሰብ አገልግሎት ስራ የማስፋት ስራ የማስተዋወቅ ስራ እየሰራን ያለን። ዩኒቨርሲቲው የግብርና ዘርፉን የትኩረት አቅጣጫ አድርጎ እየሰራ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር አስማማው ዘገየ ተናግረዋል። በዚህም በቀጣይ ዓመታት በዘርፉ አስተማማኝ ለውጥ የሚያመጣ ስትራቴጂክ እቅድ እየተዘጋጀ ይገኛልም ነው ያሉት። ዩኒቨርሲቲያችን በግብርና ትምህርት ዘርፎች ማዕከላዊ ሴንተር ኦፍ ኤክሰለንስ ይሆናል ተብሎ የሚገመት ተቋም ነው። ከዛ አንፃር ነው እየሰራን ያለ ነው። እንደተባለው የምርጥ ዘር ብዜት ስራ ብቻ አይደለም ስራችን። በቀጣይ በምርምር የተደገፈ ስራ መስራት አለ ብለን እናምናለን። ያው እንደሚታወቀው የሰሜን ጎንደር እና ደባርቅ አካባቢው ከፍተኛ የሆነ ወጣ ገባ የሆነ በጣም የተቆራረጠ የእርሻ መሬት ያለው አካባቢ ነው። ይህንን ወደ ኢኮኖሚ ወደ ልማት ለማምጣት ያው ሰፊ ስራ ይጠይቃል። የዩኒቨርሲቲው ስራ ብቻ ላይሆን ይችላል። ይሄ የመንግስትን የሌሎች ምርምር ተቋማትን የአካባቢው ማህበረሰብ ቅንጅት የሚጠይቅ ሰፊ ስራ የሚጠይቅ ነው። እሱን ለመስራት እንግዲህ ዩኒቨርሲቲያችን የአዲስ የስትራቴጂክ ፕላን እያዘጋጀ ነው። ቀጣይ 10 እና 20 ዓመታት የአካባቢው ማህበረሰብ ምርትና ምርታማነት ለማሳደግ ትልቅ ስትራቴጂ እየነደፍን ያለ ነው። ሰፊ የሆነ ሀገራዊ ኢኒሼቲቭ ሊሆን የሚችል አይዲያ ነው። እሱን እየሰራን ያለ ነው ማለት ነው። የተጀመሩ ነገሮች አሉ። ምንድነው ቀደም እየተናገርኩት ያው የዚህን አካባቢ አጠቃላይ የሀገሪቱን ምርትና ምርታማነት ለማሳደግ ሰፊ የቅንጅት ስራ የሚጠይቅ ነገር ነው። እኛ እንደ ትምህርት ተቋም እንደ ምርምር ተቋም ይህን እዚህ ስራ ውስጥ ለመግባት እንቅስቃሴ እያደረግን ነው። በተለይ የዚህ አካባቢ ምርትና ምርታማነትን ለመቀነስ ትልቅ ተግዳሮት ነው እየታየ ያለው የአሲዳማ አፈርነት መብዛት ነው እና ከዛ አንፃር ዩኒቨርሲቲያችን በቀጣይ ዓመታት የአፈር ምርምር ማዕከል ለመገንባት ያው እንቅስቃሴ እያደረገ መሆኑ በዚሁ አጋጣሚ መግለጽ ፈልጋለሁ። ከአብዛኛው እንግዲህ የግብርና ምርትና ምርታማነት የሚነሳው ከአፈር ነው። ስለዚህ አፈር ምርመራ ያስፈልገዋል። የአሲዳማነት መጠን በሁሉም የዚህ ዞኑ አካባቢ ትልቅ ችግር እየሆነ ያለ በመሆኑ እሱን ላይ ሰፊ ስራዎች እየሰራን ነው። እንግዲህ ለማለት የፈለኩት ስትራቴጂክ እየቀየስ ነው። በግብርና ኤክሰለንስ ለማምጣት ዩኒቨርሲቲ ምን መስራት አለበት የሚል የ10 እና የ20 ዓመት ዶክመንት እያዘጋጀ ነው። እዛ ዶክመንት ላይ በስፋት የሚገለጽ ይሆናል። የተወደዳችሁ ተመልካቾቻችን ለዛሬ የነበረን ከደጀን አምባ መሰናዷችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት በሌላ ዝግጅት እንጠብቃችኋለን። ፕሮግራም በማዘጋጀት እኔ ደስታ ካሳ፣ በካሜራ በኩል ደግሞ ገብሬ አዳን አብረናችሁ ቆይታ አደረግን። ከቀሪ የአማራ ሚዲያ ኮርፖሬሽን አሚኮ ቴሌቪዥን ዝግጅቶች ጋር ጥሩ ጊዜ እንዲሆንላችሁ ተመኘን። ጤና ይስጥልኝ።